አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሀባይቦቼ ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ለእናንተ ይጠቅማል የምለውን ሁልጊዜ ወደ እናንተ አቀርባለሁኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ከኔ ጋር ቆዩ እላለሁኝ። የዛሬው ጥያቄ ደግሞ መዳሞች ስንት ኪሎ ነው የሚቆርጡልን? መዳሞች ደግሞ መቼ ነው የሚቆርጡልን የሚለውን ይዤ መጥቻለሁ ማለት ነው። እህቶች እንግዲህ አጠር ያለ ጥያቄ ናትና እኔ ደግሞ አጠር ያለ ቪዲዮ ነው ኢንሻአላህ እስከ መጨረሻው አዳምጡኝ ይላል እህቶችና እንግዲህ መዳሞች ስንት ኪሎ ነው የሚቆርጡልን የሚል ጥያቄ አለ። እርግጠኛ ብዙ ልጆች ያውቁታል ይሄንን ማለት ነው። ስንት ኪሎ እንደሚቆረጥልን ብዙዎቹ ታውቃላችሁ። አታውቁም ብዬ አይደለም ግን ጥያቄም ስላለ ነው ማለት ነው። የማያውቁም ልጆች ካሉ ይሄን ነገር ይውት ብዬ ነው ማለት ነው ይዤ የመጣሁትና መዳሞች እንግዲህ የአየር ትኬት ሁሉም ነገር ይለያያል ማለት ነው። የኔ መዳም ለምሳሌ ብዙ ጊዜ ተናግሬዋለሁኝ 40 ኪሎ ብቻ ነው የቆረጣችልኝ። እንግዲህ ተመልከቱ ማለት ነው 40 ኪሎ ነው የቆረጣችልኝ። ስንት ኪሎ ስንት ማለት ነው? በአንዱ ሻንጣ 30 ኪሎ እና በአንዱ ሻንጣ ደግሞ 10 ኪሎ ብቻ ነው የቆረጠችልኝ ማለት ነው እህቶቼና ያችን 40 ኪሎ ብቻ ነው ይዤ የገባሁት። እንዲያውም ቦርሳ የሽንጥ ቦርሳ አለ አይደለ? እሱ ሲመዘን 3 ኪሎ ሆነ ማለት ነው የበለጠ። ከዛም በኋላ ሻንጣውን ትልቅዬ ነበርና ስልኮችን አንዳንድ ነገሮችን ያኔ ጨምሬበት ነበርና እሱን ጥዬ ከባዲያ ስለሆነ ሻንጣው ከባዲያ ስለሆነ ኤርፖርት ጥዬ በፌስታል አድርጌ ቦርሳዬው በእርግጥ በሻንጣ የነበረች ሌላ ቦርሳ ግን እኔ በፌስታል አድርጌ ነው ኤርፖርት ድረስ መጥቼ እንደገና ሌላ የያዝኩት ሪፖርት ጀምሬ ማለት ነው ወደዚህ ስመጣና ያንን ቦርሳ የሽንጥ ቦርሳ ጣልኩት ማለት ነው። አላሳልፍም ብለው ማለት ነው። አይሆንም ትከፍያለሽ ለ3 ኪሎ ወይም ደግሞ ታስቀምጫለሽ ሲሉኝ እኔ ጣልኩኝ ማለት ነው እህቶቼና እንግዲህ 3 ኪሎ ማሳለፍ አልቻልኩም። ቦርሳውን ጥዬ እቃያን ብቻ አንስቼ በፌስታል ይዤ መጥቻለሁ ማለት ነው። እና እንግዲህ ለምሳሌ የኔን ማለት ነው። ሌላዋ ደግሞ ጓደኛችን ወይም ሌላ ሰው መዳሞች ሌሎች የሚቆርጡት ደግሞ 23 2 ኪሎ 2 ሻንጣና 23 ኪሎ እኩል 2 ሻንጣና 7 ኪሎ የሚቆርጡ አሉ ማለት ነው እህቶቼ። እንግዲህ እነዚህ ጥሩዎች መዳሞች አሉ ማለት ነው እህቶቼ። እና ደግሞ እንደዚሁ 23 ኪሎ እና 2 ሻንጣ 10 ኪሎ በእጅ የምንይዘውና እንደውም አንዳንድ ነገሮችን በእጃችን ማንጠልጠል የምንችልበት አየር መንገድ አለ። ዋናው ደግሞ አየር መንገድ ነው እህቶቼ። አየር መንገዱን ጥሩ የሚያስተናግዱ አሉ። ዝም ብለው በቃ ያኔ ምንም ችግር የሌለባቸውም አሉ። ለምሳሌ አሁን 10 ኪሎ በእጃችን እንዲሁ አሳልፈው ደግሞ በቦርሳችን በሽንጥ ቦርሳችን እስከ 5 ኪሎ እስከ 6 ኪሎ ሊሆን ይችላል ማለት ነው። በቦርሳችን ብዙ ነገሮች ስለምንይዝ ማለት ነው። ያን ራሱ አይመዘንም፣ ብዙ ቦታ አይመዘንም። ግን እኔ ጣያ ሆኖ የሽንጥ ቦርሳ ተመዘነ ማለት ነው። እንግዲህ እህቶቼ እና ብዙዎቹ የሽንጥ ቦርሳ አይመዘንም። እኔ ግን ትመጣ የሽንጥ ቦርሳ ተመዝኖ እንግዲህ 3 ኪሎ ሆኖ አስቀርተውብኛል ማለት ነው እህቶቼ እና ይሄንን ነገር ማሰብ አለባችሁ ማለት ነው። እንደዚሁ ደግሞ ብዙዎቹ ደግሞ እንደዚሁ 46 ኪሎ እንትን የሚሉ አሉ ማለት ነው እህቶቼ። 46 ኪሎ ብቻ የሚቆርጡ አሉ ማለት ነው። በእጃችን ደግሞ እንደዚሁ 7 ኪሎ የሚያደርጉ ማለት ነውና የሁሉም እንደዚሁ 56 ኪሎ ራሱ ይዘው መዳሞች 2 አመት ሰርታችሁ ወደ ሀገራችሁ ስትገቡ እስከ 56 ኪሎ የሚቆርጡ መዳሞች አሉ ማለት ነው። ስለዚህ የአየሩ ሁኔታም ይለያያል፣ የመዳሞችም ይለያያል ማለት ነው። ሌላኛው እንግዲህ ምንድነው መቼ ነው የሚቆርጡልን? ለምሳሌ 2 አመታችን ጨርሰን እንበል። ሌላም ደግሞ 4 አመታችን እንደዚህ በኮንትራት ደግሞ ሆነ 4 አመታችንን ጨርሰን መቼ ነው የሚቆርጡልን ነው እህቶቼ። እና ዋናው ነገር ለምሳሌ የ2 አመቱን ልንገራችሁ። 2 አመት እኔ እዚህ ሀገር በቃ መድገም አልፈልግም ሀገር እገባለሁኝ ብንላት ይጠይቃሉ እነሱ። መድገም ትፈልጋላችሁ ወይ እንዴት ነው ምናምን ይላሉ ማለት ነው። ሲጠይቁን ግዴታ ምህር ታለብኝ እኔ እሄዳለሁኝ ይላለሁኝ። እነሱ ያው ዲገሙ ነው ስሩ ይላሉ ሁሉ ያኔ ብዙዎቹ ማለት ነው። በተለይ አሁን ላይ ሳኡድ ብዙ አይደሉም። ያኔ ሳኡድ አሁን አገራችሁ ትገቡ እንደሆነ ያኔ እንደውም ዝም ብለው የሚያሳፍራሉ ማለት ነው ሳኡዶች። እና ጥሮቹ መዳሞች ለማንኛውም እንዴት ነው ያስመርጧችኋል? መቀመጥ ትፈልጋላችሁ መሄድ ትፈልጋላችሁ ስትባሉ እናንተ የፈለጋችሁት መናገር መብታችሁ ነው ማለት ነው እህቶቼና በዛን ሰዓት መቼ እንደሚቆርጡላችሁ 2 አመት ከ3 ወር ሆኗል። ድሮ 2 አመት ከ2 ወር ነበር። አሁን ግን
3 ወር ነው ማለት ነው። ያቺ 3 ወር እቺ ነገር ትቆጠራለች ወይ አትቆጠርም ወይ? መጀመሪያ እኔ እንዲሄርኩኝ ኢቃማ ተሰራልኝ በኋላ ነው እየተሰራልኝ። በጣም ብዙዎቹ ማያውቁ ብዙ ውዝግብ አለ ማለት ነው ቶቼ። አሁን ላይ 3 ወር ነው ማለት ነው ቶቼ። 2 ዓመት ከ3 ወር ነው። ስለዚህ የሚቆረጥላችሁ ለምሳሌ 2 ዓመት ከ3 ወር ነው ልበል። እኔ ከዚህ ሂጃለሁ ልበል። ወዲያው እንዲሄድኩኝ ምንድነው አሻራዬ ምን ኢቃማ ተሰራልኝ ማለት ነው። ሲሰራልኝ እንግዲህ 2 ዓመት ከ3 ወር ያቺ 3 ወር ተዝክጅ ልክ 3 ወር እስከምቀመጥ ድረስ 3 ወሯ መተዋወቂያችን ወይም መስማሚያችን ጊዜ ነው። 3 ወር አሰርተው እኔ ጥሩ ሰው ተሆንኩኝ ወደ ቢሮ አይወስዱኝም፣ ኢቃማ ያሰሩልኛል ማለት ነው። 3 ወር አይተውኝ ደግሞ ኢቃማ ካላሰሩልኝ ያው እንግዲህ ያው አልተስማማንም ማለት ነው። ወደ ቢሮ ይመልሱኛል፣ ደግሞ ሌላ ቦታ እንደ አዲስ እገባለሁ ማለት ነው። እና የምንስማማባት ወርና 3 ወር ማለት ነው። እና እንግዲህ 2 ዓመት ጨርሰን 2 ዓመት ከ3 ወር ተሆነ ከ2 ወር እንትን ይላሉ ማለት ነው። ትኬት ለመቁረጥ ለምሳሌ 2 ዓመት ከ3 ወር ተሆነ ያ ትኬት የሚያቆመው በ20 ተሆነ ለምሳሌ አሁን ሰኔ 20 ነው እንበል ማለት ነው እህቶቼ። በሰኔ 20 ቀን ያበቃል 2 ዓመት ከ3 ወር እነሱ ቤት ተገባሁ ማለት ነው እህቶቼ። ስለዚህ ያችን ቀን እንግዲህ ወደ ኋላ ያደርጉና ያቺ 20 ቀን ሰኔ 20 ቀን ተሆነ ወደ ሀገር የምገባው እኔ መግባት ያለብኝ እስከ ሰኔ 15 ቀን መሆን አለበት እህቶቼ፣ ወይም እስከ ሰኔ 18 ቀን መሆን አለበት። እኔ አሁን እንደዛ ነው። ሰኔ 21 ቀን ኢቃማ ያልቃል ከዛ ቤት ማለት ነው። ስለዚህ እኔ የወጣሁት በሰኔ 28 ቀን ነው ማለት ነው እህቶቼ። ስለዚህ ያችን ነገር ያችን አንድ ቀን ኢቃማ ያለቀባት ወይም ኢቃማ ፎርጅድ የሚሆንባት ቀን ማለት ነው። ፎርጅድ ሆና ሌላ ቀን አንድ ቀን ተጨመርኩኝ፣ እነሱ የዛችን የአንድ ቀን ይከፍላሉ ማለት ነው እህቶቼ። ተዛይ በኋላ ኤርፖርት ይዘው ቢሄዱ ያስከፍላቸዋል እህቶቼ። ስለዚህ እነሱ ተዛ ከ20 ቀን በታች ነው ትኬት የሚቆርጡላችሁ የሚያስቡላችሁ። ሲጀመር እነሱ 1 ዓመት ሲሆን 1 ዓመት ተኩል ወይም 5 ወር ወይ 6 ወር ሲቀረን እኮ ለምን ትሄዳላችሁ እንደዚህ ነው ምናምን ያኔ እንዲያስቡበት ነው እህቶቼ። እነዚህ መካከል ደግሞ የዝምድና ስራ የለም። እናንተና እነሱ በብር ብቻ ነው የተገናኛችሁት ማለት ነው። ፈርቼ እንዲያውም የሆነች ልጅ በዚህ በኤሞ መጥታ አስታወስኳት። አሁን አልመለስኩላትም መሰለኝ አልመለስኩላትም፣ ግን እኔ በጽሁፍ መልሼ ይሁን አላቅም። ወላሂ በጣም ይቅርታ ያን ቪዲዮም ካየሽውቴ እና ይሄንን ነገር ፈራሁኝ የምትሉቶች አላችሁ ማለት ነው። ፈራሁኝ እንዴት ብዬ አልመጣም ልበላት። እኔ መምጣት አልፈልግም። 2 ዓመቴን ጨርሼ ወደ ሀገሬ ገብቼ መመለስ አልፈልግም። እና እነሱ ሲጠይቁኝ በጣም ፈራሁ፣ ምን ማድረግ አለብኝ ምናምን የሚል ኮሜንት ጽፋልኝ ነበር በኤሞ ገብታ ማለት ነው ቶቼና እናንተንና እነሱም ብር ነው ያገናኛችሁ። እነሱ ስለ እናንተ መፍራትም የለም ምንም የለም። ጊዜያችሁ ተደረሰ። እናንተ በቃ የምትጠየቁትን ወይም የምትፈልጉትን ነገር መናገር አለባችሁ እህቶቼ፣ መናገር አለባችሁ ማለት ነው። መሄድ ካለባችሁ እሄዳለሁ፣ በቃ አለቀ። መብትም አላችሁ። እነሱ በህግ ነው እንትን የሚሉት እንጂ እናንተን በዝምድና ስራ የሚሰሩላችሁ ነገር የለም። ስለዚህ እናንተ ደግሞ አትዘኑ። ለምን እነሱ ለእናንተ ያዝኑማ በህጋቸው ሁኔታ እንጂ የሚማሩት እናንተ ምንም ቢወዷችሁ አረቦች ምንም በዝነት የሚያረጉላችሁ የለም። ደሞዛችሁን በዝነት አይጨምሩም። ደሞዛችሁን በቃ ስለ እናንተ ምንም አያገባችሁ። ህግ ብቻ ነው የሚከተሉት። ለምን አንዲት ስህተት ብትሆን እነሱ የሚጠየቁበታል ስለ ህጉ ሁኔታ። እናንተ የሆነ ወይም ብከሷቸው የሆነ ነገር ዙሩ። እነሱ የሚመሩት በቃ በህግ ነው። ስለዚህ ሰዓት ደርሷል፣ ወደ ሀገሬ መግባት እፈልጋለሁ ብላችሁ ካሰባችሁ በቃ ወደ ሀገሬ መግባት አለብኝ፣ አልመለስም፣ አለቀ አልመለስም ብላችሁ መናገር አለባችሁ ማለት ነው። አንዳንዶቹ ደግሞ እንደዚሁ ፈራሁኝ አልመለስም ብላት እዚህ የሚቀማኝ ነገር ይኖራል፣ ልብስ ልቀማኝ ትችላለች፣ ብዙ ነገሮች የምትሏላችሁ ማለት ነው። እና ወይም ቆንጆ ትኬት አቆርጥልኝም። ስለዚህ ትኬት ራሱ መቆረጥ የሚችለው በእነሱ ነው። ጥሩ የሚቆረጡልን በትንሹም በትልቁ የሚቆረጡልን እነሱ ስለሆኑ የትኬቱ የማንኛውም ትኬት ይለያያል ማለት ነው። ዝላይቶችና እናንተ መሄድ ባለባችሁ ሰዓት እንሄዳለን ብላችሁ ካሰባችሁ በቃ እውነቱን መናገር አለባችሁ። መምጣት አልፈልግም ብላችሁ መናገር አለባችሁ። በአንድ ትኬት ብቻ 2 ትኬት ከሆነ ደግሞ ደርሶ መልስ 2 ትኬት ነው የሚሰጣችሁ። ኢቃማችሁን እሙሁም ብትመጡም ብትቀሩም እነሱ ቤት ትመለሳላችሁ ወይስ አትመለሱም? ትኬታችሁ ተናንተ ጋር ነው ማለት ነው። ይሄ ምንድን ነው? ኢቃማችሁ ማለት ነው። ኢቃማችሁን ይሰጧቸዋል። ወዲህ ትመጡ ኢቃማችሁ ከናንተ ጋር ነው የሚመጣው ማለት ነው። መንገድ ላይ ኢቃማችሁን ምናምን ሊጠይቋችሁ ስለሚችሉ እዛው ኤርፖርት ውስጥ ማለት ነው። ስለዚህ እሱን
ይሰጧችኋል እንዲያትረሱ ማለት ነው። የቃባችሁን፣ ትኬታችሁን፣ ሁሉንም ነገር ሲጀመር እነሱ ህጉን ስለሚያውቁት ሁሉንም ባንድ አድርገው ነው የሚሰጧችሁ ማለት ነው። እህቶቼ ይህንን ነገር ከልብ ማድረግ አለባችሁ። እኔ ያው እንግዲህ ጥያቄያችሁን የመለስኩ ይመስለኛል። ሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።